ትጂ አሁን ላይ የሚያሳስባት የራሷ ሁኔታ ነው። ያላትን ገንዘብ ለሳሚ አሳልፋ ስለሰጠች ምንም ነገር የላትም። እሷ ያንን ሁሉ ገንዘብ አሳልፋ የሰጠችው የቤዛን ንብረት አገኛለሁ ገንዘብም አገኛለሁ ብላ ነበር። ግን ደግሞ እንደጠበቀችው አላገኘችውም። ምክንያቱም ሉላ በጣም ተቀይራባታለች። የእህቷን ካየች በኋላ ለእሷ ገንዘቡን ማስተላለፍ አይደለም ምንም ነገር እንጥፍጣፊ መስጠት አትፈልግም። እቤቷም እንድትመጣባት አትፈልግም። እህቷን መመለስና ለሱራፌል ማሳወቅ እንዳለባት ሁሉን ነገር አስበዋል አክስትና ልጅ። ግን ደግሞ ትጂ ራሷን ከዛው ውስጥ ለማውጣት ስትል እነሱን አደጋ ውስጥ አድርጋ እሷ ሁሉንም ለሱራፌል ነግረዋለች። ሱራፌልም 100% ባላምንሽም የተወሰነ ነገር ላምንሽ እችላለሁ ብሏታል። ግን ደግሞ እውነታው ያለው ማንጋ ነው? እስኪ እነሱ ጋር ሄጄ እውነታውን አጣራለሁ ይላታል። እባክህን ቆይ አልጨረስኩም አውርቼህ አዳምጠኝ ብትለው ከዚህ በላይ አንቺን መስማት አይጠበቅብኝም። እዛ ደግሞ ሄጄ ያለውን ነገር መስማትና ማዳመጥ አለብኝ። ምክንያቱም እኔ እኮ ቤዛ ስል ቤዛ እንዳልሆነች በደንብ ጠርጥሬያለሁ። ግን ደግሞ ሌላ ደግሞ ማን ትመጣብኛለች ብዬ ነው። ግን እመኝኝ ትጂ አንቺ ከዚህ ሁሉ ሴራ ውስጥ እንዳለ እጅሽ አውቃለሁኝ። ማንም ሰው ዝም ብሎ አይመጣም። ለማንኛውም አንቺና ያ የተረገመ ዶክተር ናችሁ ህይወቴ እንደዚህ ያመሰቃቀላችሁት። እመኝኝ አንቺ አታሸንፊም ይላታል። አሸናፊው እኔ ነኝ ሱራፌል። አሁንም አንተ አሸንፈሃል። እውነቴን ነው። ሂጄ አሸነፍኩኝ ስል ጭንቅላቴን ይመቱኛል። ለምን እንደሆነ ባላቅም ግን አዎ እንዳልከው የቤዛን ንብረት እኔ ለመውሰድ ፈልጌ ነበረ፣ ግን ደግሞ አልተሳካልኝም ትለዋለች። በፍጹም መቼም አይሳካልሽም፣ እመኝኝ ትጂ እኔ ገልሻለሁ እውነታውን ከሰማሁ በኋላ ይላትና ተፍቶባት ጥሏት ይሄዳል። እሷም እንደፈለገችው ገንዘብ ለማግኘት ስለሆነ ሩጫዋ ሮቤል ጋር ተገናኝታ ሮቤል የገንዘብ ምንጭ ሆናትና ስራዋን መስራት እንደምትፈልግ ታስባለች። ትደውልለትና እንደሚገናኙ ሲነግራት ራት መጋበዙ ቢቀርብህ በሌላ መንገድ ማጥመድ አለብን ትለዋለች። እኮ እንዴት ነው የሚጠመደው ስትለው እይውልህ አሁን ላይ ሮቤል አዳምጠኝ በደንብ። ቤዛ አይደለችም ቤት ውስጥ ያለችው እንዳልኩህ መንትያ እህቷ ናት። እናም ቤዛን አግተዋታል። ያንቺ እጅ የለበትም እርግጠኛ ነሽ ሲላት፣ አረ ሮቤል የኔ እጅ የለበትም እውነቴን ነው የምልህ ትለዋለች። እርግጠኛ ነሽ ሲላት፣ አዎ እርግጠኛ ነኝ የኔ እጅ የለበትም፣ ይሄ ሁሉ ሴራ የእህትየዋና የአክስትየዋ ነው ትለዋለች። እንደዛ ከሆነ በጣም ጥሩ፣ ግን ያንቺ እጅ ካለበት ትጂ መኘኝ እኔ እገልሻለሁ ይላታል። ሮቤል መነኝ፣ እኔ አሁን ካንተ የምፈልገው ምንም አይደለም ገንዘብ ነው። መኪናዬም አሁን የለኝም፣ ምክንያቱም መኪና በኪራይ ነበረ፣ ምንም 0 ሳንቲም የለኝም አሁን ባላንሴ 0 ቤት ገብቻለሁ ስትለው ገንዘብ አይደለም አንቺ ለማኝ ለገንዘብ አትንቀዥቀዥ ይላታል። እሱም እውነቴን ነው የምልሽ፣ እንደዛ ከሆነ አሁንም ቢሆን ቤዛ በእጄ ነች ማለት ነው። ስለዚህ ቤዛን ሆስፒታል የተኛችበት ሆስፒታል ቤትም ቦታ ቢሆን አሳድጃ አገኛታለሁ ትለዋለች። እርግጠኛ ነሽ ሲላ፣ እርግጠኛ ነህ? እውነቴን ነው አገኛታለሁ። ስለዚህ እሱ ቀላል ነው ለእኔ፣ አንቺ ደግሞ ሌላውን ስራ ትሰሪያለሽ ይላታል። እንግዳውስ አዎ እህትየዋ ከቤት ጥንብርኩሴን አውጥታ ነው አባራ የሰደደችኝ። አሁን አካውንትሽ ውስጥ ያለውን ገንዘብ ትራንስፈር አርግልኝ ስላት ሱራፌል ሰምቶ ነበረ። ግን ደግሞ እኔ የፈለኩት አክስትየው የኩላሊት ታማሚ ናትና ኩላሊቴን ልስጥሽ ብያት ነበረ። የሚገርምህ ነገር ኩላሊት አልፈልግም ያንቺን ኩላሊት ነው ያሉኝ። አይገርምም? ግን እኔ ኩላሊቴን ልሰጣት እኮ ነበረ ስትለው፣ ተይ እባክሽ እሱን እንኳን ተይው፣ እኔ ያንቺን ነገር አውቀዋለሁ በደንብ ይላታል። ለማንኛውም አሁን በደንብ ማሰብና መስራት አለብን፣ አሁን ነው ጊዜው ይልና ሮቤልም ይስማማል በቲጂ ሀሳብ። ሳሚም ደግሞ እጇን ሊቆርጣት እንደነበረና ሁሉ ነገር እንዳደረገችው ትነግረዋለች። በቃ እነዚህ ሰዎች አሁን ቢሆን አልተፋቱንም ማለት ነው እኮ፣ አንቺንም ጀመሩት፣ ይኸው የኔን እጅም እንደዚህ አድርጎ እኮ አንተ እያስገባልኝን ገንዘብ ተቀብሎኛል ትለዋለች። እርግጠኛ ነሽ? አዎ እርግጠኛ ነኝ፣ ይኸው ሐኪም ቤት እጅ እኮ እጅን ታሽጌ ነው፣ ሳይገሉን አይቀሩም እባክን፣ ስለዚህ እኛ ቶሎ መቅደም አለብን ትለዋለች። እሺ እንደዛ ከሆነ ትልና በአጋጣሚ ሳሮን ከእረፍት ትመለስና ሳሚ ጋር ይገናኛሉ። ሲገናኙ የሆነ ካፌ ነበር የተገናኙትና በጣም ደስ ብሎት ስለነበረ እሱም ኩቻን ቀጥሯት ስለነበር እሷን እየጠበቀ ነበር። ግን ሳሮን ቀስ ብላ ሄዳ ከኋላ አይኑን ትይዟለች። እንዴ የኔ ፍቅር መጣሽና ደግሞ አይኔን መጨለም ጀመርሽ ሲላት፣ የኔ ፍቅር የሚለው ቃል ስለከበዳት ብቻ ቶሎ አይኑን ለቃው ፊት ለፊት መጣሽ። እንዴ አንቺ ነሽ እንዴ? ማናት በእናትህ ፍቅርህ ስትለው፣ እንዴ ሉሲ ነቻ ያለሷ ማናለኝ ብለሽ ነው? ቁርስ እኮ ቀጥሬ
ንገሪያት እኮ እየመጣው ነው ብላኛለች። ለዛ ነው ምን ጊዜ ደረሰች እኮ ብዬ ነው ስል አይ እኔ ነኝ። በጣም ደስ ይላል የእውነት ያን ሁሉ መከራ አልፋችሁ ዛሬ ላይ እንዲደርሳችሁ ደግሞ ፍቅረኛ ማሞች ስትሆኑ በጣም ደስ ብሎኛል ሳሚ፣ ለእናንተ እኔ በጣም ደስ ብሎኛል ትለዋለች። እሺ ልጄስ እንዴት ናት? ማለትም የልጄ እናት አንቺም እንኳን ደህና መጣሽ ሲላት ልጃችን እግዚአብሔር ይመስገን ደህና ናት። ታዲያ ለምን አላመጣሻትም? እውነቴን ነው ሉሲ እኮ ምንም ችግር የለባትም ትፈልጋታለች ስትለው ሲላት አይ አሁን ማማዬ እማዬ ስለፈለገቻት አብራኝ ስለቆየች ስለለመድኳትኝ ትንሽ ትቆይ ብላኝ ነው ትቻት የመጣሁት። እናም ደግሞ ያው ወደ እነ ቤዛ ጋር ከመመለሴ በፊት ልያችሁ ብዬ ነው ወደ አንተ የመጣሁት ስትለው አይ ጥሩ አድርገሻል እንኳን መጣሽ። ያው ቤዛ እኮ እንደ ድሮ አይደለችም። አዎ እንደ ድሮ አይደለችም። የእውነት ሳሚ ምን እንደሆነች አላቅም። ያቺ የተረገመች ምን እንዳደረገቻትም አላቅም። ለእኔም እኮ እንደ በፊቱ አይደለችም ትለዋለች። አዎ እንደ በፊቱ አይደለችም። ይኸው ሱራፌል ራሱ ህይወታችን በጣም ተበጥብጧል እያለ ነው። በጣም ጨንቆታል እሱ ራሱ ብታይ እንዴት እንደሆነ አላቅም። ለማንኛውም እኔም እናንተን ሰላም ልበል ብዬ ነውና ወደዛ ልሄድ ነው ስትለው በቅሽን በቻልሽው አቅም ቤዛን አግሻት። ቤዛና እኔ ቤዛ ጋር በነጻ ቢሆን እሰራለሁ ሳሚ፣ ምክንያቱም ብዙ ነገር አድርጋልኛለች። ብዙ እንድለወጥ ያደረገችኝ እሷ ናት ትለዋለች። እነሱ ነገሩ አልገባቸውም። ቤዛ ሳትሆን የቤዛ መንትያ እንደሆነች አላወቁም። እናም እሺ በቃ ልሂድ ትልና ከሳሚ ተለይታ ወደ ቤት ትሄዳለች። ስትሄድ ቤዛ ብቻዋን ወንበር ላይ ቁጭ ብላ ነበረ። እንዴ ቤዝዬ እንኳን ደህና ነሽ ስትል